ከመስታወት ፊት ቆመሽ መልክሽን ስትመለከቺው ወይኔ ጉዴ ለምንድነው እንደዚህ ያረጃሁት ምን አጋጥሞኝ ነው ብለሽ ራስሽን ጠይቀሽ ታውቂያለሽ? እድሜሽ ገና 30ዎቹ ላይ ነሽ ያለሽው፣ ግን ፊትሽ 40ዎቹ 50ዎቹ ላይ ያለሽ ያስመስልሻል። ውበት የሚሰጥሽ መንጋጋሽ እየጠፋ ነው ያለው። ጉንጮችሽ እንዳለ ወደታች እየወደቁ ናቸው። አይንሽም ለራሱ ወደታች እየወደቀ ነው። እዚህ ላይ መስመር እያወጣሽ ነው ያለሽው። ይህ ደግሞ መርጠሽ አይደለም። ለብዙ አመታት ፊትሽ ጭንቀት ውስጥ ነበረ። አይምሮሽ በጣም እየተረበስሽ ነበረ። ብዙ ሌሊቶች እንቅልፍ ሳታገኚ አድረሻል። የነሱ ውጤት አሁን ያለሽ ፊት ነው። ይህ ፊት ደግሞ ዘላለማዊ አይደለም፣ መቀየር ትችያለሽ። ይህ ፊት መቀየር ከፈለግሽ አተነፋፈስሽን ቀይሪ። ረጋ ብለሽ መተንፈስ ጀምሪ። በአፍሽ ሳይሆን በአፍንጫሽ መተንፈስ ጀምሪ። የፊት ስፖርት መስራት ጀምሪ። እዚህ ላይ ያሉ ጡንቻዎች ማለት ነው ምንም ሳትጠቀሚያቸው ከቀረሽ እየተዳከሙና እያረጁ ይመጣሉ። ፊትሽ ከዛ ወደታች እየወደቀ ይመጣል ማለት ነው። ስለዚህ አሁን ባለሽበት እድሜ የፊት ስፖርት ግዴታ ነው። ክብደት ማንሳት አለብሽ በፊትሽ። ዮጋ መስራት አለብሽ በፊትሽ። ብዙ ነጭ ሴቶች ማለት ነው እድሜያቸው 30 40 50 ሆነው ፊታቸው ግን በጣም ቆንጆ ነው። እነዚህ ሴቶች ጧትና ማታ ዮጋ ይሰራሉ፣ ፊታቸውን ስፖርት ያሰሩታል። ስለዚህ ሰርጀሪ ማድረግ ካልፈለግሽ ዮጋና ክብደት ማንሳት አለብሽ። በተፈጥሮ ቆንጆ መሆን ከፈለግሽ ማለት ነው። በጣም ቀላል ነው።